ስግብግብ ነጋዴዎችና ትምህርት ጠል የሆናችሁ ሰዎች በዛሬው ዕለት ታወቃችሁ። አንተ ሌብነትህ ለምዶባል ብር አለው ብለ የሀገር ስም አጠፋ። ማን ነው ተባባሪው? ይሄ በጣም ወንጀል ነው። አንተ ክብር አይወድልህም። ሀገርን ሊጠቅም ሊያስተዋውቅ የመጣ ሰው የ5000 ብር አንድ ስከርብ አንዲት ነጠላ ስከርብ 5000 ብር ትሸጣለህ። ችጋራ የሚሆነ ነጋዴ አንድ ቲሸርት 6000 ብር ትሸጣለህ። ምንድነው ያለው? ምን ኖሮት ነው? ምን አይነት ህገ ወጥ ነው እናንተ የምትሰሩት? ግን ቢያንስ አያሳፍርም? እንደ ሀገር አይደብርም? ምን ተባብለን ነው አሾ ስፒድ ይምጣ ዌልካም ስንል ተባባልን? ኢትዮጵያ መቼ ነው የሚመጣው ስንል እናንተ አላላችሁም? እንዲያረጋችሁት አልነበራችሁም? ቪዲዮ ስንሰራ አልነበራችሁም? የመጣ ቀን ከሰው መረጃ ያደረሳችሁ ኪስሽን ወፍረሽ ጠበቅሽ። ከዛ ቲሸርቱን በየአደባባዩ በሞቅ አርገሸች ይምጣ ይሄድ ዛስነን ኦፍ ቢዝነስ። ሌቦች ናችሁ ማለት ነው። ያንን ያደረገው ነጋዴ ሁሉንም አልኩም። አንተ አይምሮን አስተካክል ማለት ነው። ሌላኛው ደግሞ የኢትዮጵያው አሾ ስፒድ ድንኳን አፍሌ ቢሰራ አትወፍርም የሚለው አይነት ንግግር ትዝ አለኝ። ማለት ብራዘር ምንድነው? የከተማ ልጅ አይደል እንዴ? ማል ከተማ አይደል እንዴ ኖርከው? ምንድነው አንድ ሰው የሆነ ቃል አይና ውው ብቻ ነው እንዴ? አንተም ውው ይሄ ምንኛ ነው? አማርኛ ነው እንግሊዝኛ ነው? ምን አሾ ስፒድ ያወራል? እናያለን። አሜሪካ አሾ ስፒድ አንድ ቃል አተነፍስም። ኦኬ ብሮ ጋሪት ምናምን ሃዋሪ ዌልካሚን ናይስ ቱ ሲ ዩ ሲደብረው እንኳን አሞት እንኳን አጠገቡ እያለ እንዲ አይቶ አይወቅ እንግሊዝኛ እኮ ያረ ብሮ ምንድነው ንቃ። እኛ እኮ ተጨነቅላ አንተ እዚህ ጋር አመመን እንዴ ጭንቅላታችን ዞረ። ልጁ ለመሰለ ሙሉ ኢትዮጵያ ነው የሚሰደበው። አንተ ንቃ ብለን እኮ እኛ ቪዲዮ መስራት ከጀመረን ስንት ጊዜያችን። አንተ እንድትነቃ ደስ ብሎን እኮ ነው ብሮ። እንዴ ምንድነው ነቃቤ ማን? ከተማ አጠገብ ስንሶ አለ። እነሱ ነው የሚያሳዝኑት። አሁን በቃ ብዙ እንደደከሙብን አሁን ይገባል። ብዙ በቃ ለፍቶብን በቃ እምቢ እንዳልሻቸው ነው አሁን እኛ የሚገባ ሰው በእጅግሩ አይነቃም። ማን እጅግሩ እንኳን ነቃ አይልም። ሲሮጥ እንዲ ሲቆም እንዲ ውልክፍ ብሎ የሆነ አስተያየቱ ምንሽ ነገር በቃ የሆነ የተመታ አይነት ስታይል ማለት ነው። እንዴ መከራ አርጉት እንጂ አሁን ካልተመለሰ ነገ አዛ ነው። እግዚአብሔርን በጣም ነው የሚያሳፍረው። ከአለባበሱ ኢቭን 3-4 ቀን ቪዲዮ ሲሰራ በነበረው ነው ስቲል ዛሬም ከአሾ ስፒድን ያገኘው። ሬዲ ሂ ኢዝ ናት ሬዲ አት ኦል ማለት ነው። ለምንድን ነው ማለት ምን ንቀው ሆነው አልተመቸኝም ብለን ነው እኮ የሚመስለው እኮ በሁሉ በቃ ይሁን ኃይለኛ አትሁን የታባቱ እንዴ ለባብም ቢሆን እኮ ለአንድ ቀን ይሰረቃል ብራዘር። እንዴ ተነጠፈ እኮ ነጥቀሽ ምናምን ይቅርታ አባቴ በላ ተመለሳለህ። እኔ ሰረቅ እያልኩ ያበረታት ዩአና ሬዲ እያልኩ ዝግጁ አይደለም። አሞት እንኳን በርታ አላልኩም። ጀርባውን ይዘህ ብድግ አላደረኩም ማለት ይሁን ነገር ይባላል። ወዳጄ አይታችሁታል። አሞታ መስካዳ እኛ እዛው በአካል ነበር ነው በቪዲዮ አይተን አይደለም ምን ያረገ ነው ብለን ነው የታዘብነው እሱ እና እንደዚህ ደስ የማይል ነገር አታርጉ። ልብስ ነጋዴዎችም በቃ በልክ ይበቃል። በቃ ምንም አታረግ እንዴ አንተ ሀገር ተበላላው እንዴ ያረግ በቃ ረጋ በሉ። የትም አይደባችሁ። ለልጅህም አይሆንም ለቤትህም አይሆንም ይዘህ የምትገባው ገንዘብ። ሰው ደግሞ የሆነ ነገር ሊጠቀም ሲመጣ ሌላ ሀገር ላይ ሌላ ነገር ኢትዮጵያ ላይ አታምጡ። እና አመሙ ያልካችሁ ነገር ደግሞ እንዳያስደነግጣችሁ ውድ አድማጮቼ። ይመስለኛል ብዙ የምግብ አይነት በልቷል። እዛ ያለው የምግብ እንትን ካሎሪ እና እዚህ ያለው ምናልባት ይለያይ ይችላል። ዛሷይ ለዛ ያመው ቡና ጠጥቶ ጥሬ ስጋ በልቶ ወጥ በልቶ ምናምን ላይክ የተሰራ ወጥ ማለት በእንጀራ በልቶ ሊያመው ይችላል። መስፎ አብሊ ግን ያን አክል ከባድ ህመም አልነበረም። ይሄው ነው። ፎሎ ሼር ማድረግ እንዳይረሳ።